የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስትር ነው። ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ይህ የጆሴፍ ስታሊንን ዘመን የሚያስንቅ ጭብጨባ ቀድመህ ካቆምህ እጅህ ይቆረጣል የተባሉ የሚመስሉ ሰዎች ከመቀመጫቸው ተነስተው የሚያደርጉት አጀብ ሚሊዮኖችን ለመግደል ቢሊዮኖችን ለማውደም ሰዎችን ለድህነትና ለስደት ዳርገዋል እየተባለ በዓለም አቀፍ ተቋማትና መገናኛ ብዙሃን የሚነገርላቸውን ጠቅላይ ሚኒስትር ለማመስገን ነው። ጠቅላይ ሚኒስትሩም በግላቸው አመሰግናለሁ እያሉ በተመስጦ በጭብጨባው ይደሰታሉ። 5 ዓመት ሙሉ እርሶን የመሰለ መሪ የለም እያለ ያወድስ የነበረው ስብስብ ሌላ አሞጋሽና አወዳሽ አዳራሹን ለቆ ከመውጣቱ በፊት ለአለቃው እንዲህ አጨብጭቧል። እንዳም ሆኖ ፓርላማው ቢያንስ 3 ሰዎች አገር ጥለው የሸሹበት እንደ ክርስቲያን ታደለ ያሉ አባላቱን እንደ ቄራ ከብት እየጎተቱና እየደበደቡ ተወስደው እንዲታሰሩ ያደረገበት የመወድሰ አብይ ማዕከል እንጂ የፖለቲካና የህዝብ ጥያቄ መሟገቻ ላይም የሐሳብ ፍጭት መድረክ ሆኖ አያውቅም። ለምን አገር መምራት አትችልም አልከኝ ብለው የዚሁኑ ፓርላማ አባላት ያሰሩት ጠቅላይ ሚኒስትር እርሶስ ምንም የማይወጣለት መሪ ኖት እያሉ ከሚያወድሷቸው ከእነዚሁ ሰዎች 5 ዓመት ሙሉ በየዓመቱ 3 ጊዜ ሁሌም ስለ ሰላም እጦት፣ ስለ ጦርነት፣ ስለ እገታና ግድያ ሲጠየቁ ያሳለፉበት ነው። በየትኛውም ቦታ የሚገኝን ሰው ለመግደልና ለማሰር የሚያስችልን አስቸኳይ ጊዜ አዋጅ ጭምር ሲያወጣ የነበረው ይኸው ስብስብ ጠቅላይ ሚኒስትሩ የሚወዱትን መወድስ ጣል እያደረገም በሰላምና ጸጥታ ጉዳይ መንግስት ምን እየሰራ ነው እያለ በአገሪቱ ውስጥ ስላለው ቀውስ ሳይጠይቅ የቀረበት ጊዜ የለም። ከአብይ አህመድ በፊት የነበሩት ጠቅላይ ሚኒስትሮች ለ5 ዓመት ሙሉ ለአንድ ምክር ቤት ዘመን በጠቅላላ ስለ ሰላም እጦትና መረጋጋት አለመኖር ተጠይቀው ያሳለፉበት ጊዜ የለም። በዛሬው ውሏቸውም ስለ ሰላም እጦት በተደጋጋሚ ተነስቶላቸዋል። ሐቀኛ ድርድር በማድረግ መፍታት እንደሚገባ ሲነሳላቸው እሳቸው የሰላም ችግሩን እንደለመዱት ከውጭ ላኪዎች የመጣ በማድረግ የህዝብ ጥያቄ የፈጠረው አለመሆኑንም ጠቅሰው መፍትሄው እነዚያኑ የመግደያ ተቋሞቻቸውን ማጠናከር መሆኑን በአንክሮ ገልጸዋል። ከዚያም በአጽንኦት የጸጥታ ተቋሞችን አጠናክሬያለሁ በማለት የስልጣን ዘበኞቻቸውን ማስፈራሪያ ያደርጋሉ። የጸጥታ ተቋማት ማጠናከር ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር በብቃት በቴክኖሎጂ እያደጉ መጥተዋል። የጠቅላይ ሚኒስትሩ ንግግር እንደ ሁልጊዜው የአንድ ሰው አይመስልም። ወተት ነጭ ነው ባሉበት አንደበት ወተትማ ጥቅርሻ የመሰለ ጥቁር ነው ይላሉ። ስለ ሰላም ተደጋጋሚ ጥያቄ ሲቀርብባቸው የሰጡት ማብራሪያ ለዚህ አንዱ ማሳያ ነው። በአገሪቱ ውስጥ ሰላም ሰፍኗል ይሉና እንደገና ዜጎች በየቀያቸው እየታመሱ ነው ይላሉ። ሁለቱን ማዶ ለማዶ የሆኑና የተራራቁ ነጥቦች የሚናገሩት 5 ደቂቃ ያህል ልዩነት በሌለው ርቀት ውስጥ ነው እንደሚከተለው። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። እንዲህ ያለውን ሁለት አንደበት የሚናገሩት ጠቅላይ ሚኒስትሩ ትናንት ከትናንት ወዲያ የተናገሩትን ብቻ ሳይሆን ቅድም ያሉትን መድገም የሚያስችል አመክንዮና ስነልቦናዊ መረጋጋት የላቸውምና ይቀጥላሉ። የደከመ ሰው ፉከራ ማብዛት ልማዱ ነው ብለው ይተርቱና እንደገና ራሳቸው ይፎክራሉ። ሻቢያ ወያኔና ሱዳን ተባብረው ደርግን ጥለዋል፣ እኔን ግን አይጥሉኝም ብለውም ይዝታሉ። ትናንትና ሻቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል፣ አሁን እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። ኢትዮጵያውያን አባባል አላቸው። ውሃ ዝቅ ሲል ይሸታል፣ ሰው ደግሞ እየደከመ እየሰነፈ ሲሄድ ኩራትና ፉከራ ያበዛል ይላሉ። የብልጽግናዎች አለቃ የሚፎክር አቅም የሌለው ነው ካሉ በኋላ እንደገና የሚያስጨበጭብ ፉከራ ይጨምራሉ። እርስዎ ከደርግ የተሻለ ወታደራዊ ችሎታና የአገር ፍቅር እንደሌለዎት የእርስዎም ሰራዊት ከደርግ ዘመን አንጻር ሲታይ በብዛትም ሆነ በጥራት የማይነጻጸር ሆኖ ሳለ የቀድሞውን መንግስት የጣሉ ኃይሎችና መንገዶች እርስዎን ለማንኮታኮት ምን ያንሳቸዋል የሚለውን አያብራሩትም። እንዲያም ሆኖ ፉከራውን አላጓደሉም። ሃይማኖትን መካከል ግጭት እንዲፈጠር እየተደረገ ስለመሆኑ ይህም ነገር እንዲቆም ለማድረግ እሳቸው ምን እንደሚሰሩ ከህዝብ እንደራሴዎች ሳይሆን
ከራሳቸው ምስለኔዎች ከዚሁ ፓርላማ ተጠይቀው ነበር። የአብይ አህመድ አሊ መልስ እንደስከዛሬው ያለ ነው። አገሩን ሰላም ያድርጉት እንጂ ሲባሉ እኔ እኮ የሰፈራችሁ ሚሊሻ አይደለሁም የሚሉት ጠቅላይ ሚኒስትሩ በረሃብና በድርቅ ሰው እየሞተ እኮ ነው ሲባሉ ረሃብ ብርቅ ነው እንዴ ያደግንበት እኮ ነው የሚሉት አብይ መረጋጋት ጠፋ ሲባሉ በእኔ ዘመን የተጀመረ አታስመስሉት ሲሉ የሚደመጡት ጠቅላይ ሚኒስትሩ የኑሮ ውድነት እኮ ከሚሊኒየሙ የወረስኩት ነው ሲሉ የሚታወቁት እኒሁ ሰው ዛሬም ስለ ሃይማኖት ተኮር ግጭት ሲነሳላቸው በእኔ የተጀመረ አይደለም ሃይማኖት ሁሉ ሲጋጭ ኖረ ነው እያሉ በአርሲ የተካሄደውን ጭፍጨፋም ግጭት በማለት እየጠሩ ያብራራሉ። ኢትዮጵያ ውስጥ ሃይማኖቶች የግጭት ታሪክ አላቸው፣ የሚካድ አይደለም። የሰሞኑ የአርሲን ግጭት እንውሰድ። የአርሲ ግጭትና የአንዳንድ ሰዎች የኮሚኒኬሽን ዘዬ አሳፋሪ ነው። በአርሲና በሌሎችም አካባቢዎች ኦህዴድ መር የኦርቶዶክሳውያን ግድያ እየተፈጸመ ነው የሚለውን ለማስተባበል ነው እንግዲህ በሃይማኖት መካከል ግጭት እንደነበር የሚካድ አይደለም ብለው የሚናገሩት። እሳቸው ግጭት ይቀሰቅስልኛል ብለው ያጋድልልኛልን ብለው ብቻ ሳይሆን እንዲህ ባለ ምክንያት መገደል በእኔ ዘመን የተጀመረ አታስመስሉት ለማለት የሚያቀርቡት ነውና በእርግጥ ጠቅላይ ሚኒስትሩ ያሉት ነገር እውነት እንኳ ቢሆን እንዲህ በፓርላማ ደረጃ መነገር የሚገባው ነገር ነው ወይ? ይህስ መደረጉ ምን ጥቅም አለው የሚለውን ጥያቄ እንለፈው። በኢትዮጵያ ውስጥ የተሰበኩ ሃይማኖቶች አንዱ ለሌላው ስጋት ሆነው ለግጭት ያበቃቸውና ሃይማኖት ተኮር ጦርነት እንደተካሄደ የሚያሳይ ማስረጃ የለም። ከአራተኛው ክፍለ ዘመን ጀምሮ ወደ ኢትዮጵያ ገብቷል የሚባልለት ኦርቶዶክስ ክርስትናና ከስድስተኛው ክፍለ ዘመን ጀምሮ በዚች ሀገር መሰበክ ጀመረ የሚባልለት እስልምና ጎን ለጎን እያደጉ እየሰፉና እየተስፋፉ ሲመጡ አንዱ ለአንዱ አደጋ ሆኖ የተመዘገበበት ታሪክ አልተነበበም። የእስልምና እምነት በኢትዮጵያ እንዲሰበክም ሆነ እንዲስፋፋ ሙስሊሞች የመጀመሪያውን ሂጅራ ወደ ኢትዮጵያ ሲያደርጉ የመጀመሪያውን እገዛና ትብብር ያደረጉት በወቅቱ የነበሩት የኦርቶዶክስ መሪዎች እንደሆኑ ራሳቸው የእስልምና ሃይማኖት አባቶች ዛሬም ድረስ የሚናገሩትና የሚጽፉት ነገር ነው። በዚህ ሁሉ ጉዞ ውስጥ የሙስሊም ምዕመን ከኦርቶዶክሳቸው ጋር በሰላምና በፍቅር ብቻ ሳይሆን በትብብርና በጋብቻም በአንድነትም ብቻ ሳይሆን እየተዋለደ እየተነጋገደና እየተጋገዘ የመጣ የኖረም ነው። በሁለቱ እምነቶች መካከል ያለው ግንኙነት መቻቻል የሚለው ቃል የሚገልጸው አይመስልም። መዋደድና መከባበር፣ መዋለድና መተባበር ያለበት የሚለው የተሻለ የሚገልጸው ይሆናል። አብይ አህመድ ግን ደጋግመው የሚናገሩት የሃይማኖት ጦርነት በኢትዮጵያ ውስጥ ሲካሄድ እንደኖረ አድርገው ነው። አሁንም በፓርላማ ይህንኑ ደግመውታል። ሃይማኖት ተኮር ከፋፋይና ግጭት ቀስቃሽ ንግግራቸውን ከዚህ በፊትም በተለያዩ ወቅቶች ብለዋል። አንድ መሪ ለአንደበቱ ለከትና ርቆ ሐሳቢነት ቢኖረው ግጭት እንኳን ቢኖር በሚያቀራርብ ነገር ላይ አተኩሮ አብዝቶ አስተያየት መስጠት ይኖርበታል የሚለው አመክንዮ ለሳቸው አይሰራም። መሰል ግጭቶችን መፈልፈል የስልጣናቸው መሰረት እንደሆነ ያውቃሉና ይቀጥሉበታል። ተጠንቅቆ መናገር የሚጠበቅበት የአንድ ሀገር መሪ ታሪካዊ ቁርሾች ቢኖሩ እንኳን የህዝብን አንድነትና ሰላም በማያናጋ ይበልጡንም ለማህበራዊ መስተጋብሩ ጠቀሜታ ባለው መንገድ መናገር ደንቡ ነበር። ከዚህ ቀደም ይኸው ፓርላማ መሰል ጉዳዮችን እንዴት ያስተናግድ እንደነበር ለመገንዘብ 15 ዓመታትን ወደኋላ እንመለስ። ሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖሯል። ስርዓቶቹ የነበራቸው የአድልዎ ፖሊሲ እንደተጠበቀ ሆኖ በእስላሙና በክርስቲያኑ መካከል በየትኛውም ዓለም በየትኛውም አገር ካለው የተሻለ መቻቻልና አብሮ መኖር የታየበት አካባቢ ነው። ከዚያ አኳያ በቅርቡ አንድ ሰው በወሎ ስላጋጠመው ነገር ሲነግረኝ ነበር። ክርስቲያኖችም ሙስሊሞችም አብረው የሚኖሩበት መንደር ነው እና በድርቅ የተጠቁ ጊዜ ሰዎቹ ቤተክርስቲያኑን በአግባቡ ማስተዳደር አልቻሉም። እንኳንም የሚያኮራ ማህበረሰባዊ ህብር ባለበትና ሊነገር የሚገባው የአንድነት ማሳያ ባለባት ኢትዮጵያ ይቅርና ምንም ነገር እንኳን ባይኖር የአደባባይ ሰው በተለይም የአገር መሪ ሲናገር በጎ እሴቶችን ለማጉላት መጣሩ በጤነኛ ለአገርና ለወገን ደህንነት በሚጨነቁ መሪዎች ዘንድ የተለመደ ነው። ህዝብ በታሪኩ በእሴቶቹና በእምነቶቹ ምክንያት እንዲጋጭ አበክሮ የሚሰራ እንደ አብይ አህመድ ያለ መሪ ደግሞ የቦሩ ሜዳንም ሆነ የክርስቲያንና የእስላም ኪንግደም ጥንታዊ ታሪኮችን እያጣመመ ተጋጩልኝ እንጂ ስትዋጉ እኮ የኖራችሁ ናችሁ፣ ቂምና ቁርሾ እኮ አለባችሁ ይላል። የሚደበቅም አይደለም። የሃይማኖት ግጭት በኢትዮጵያ ውስጥ ሲካሄድ ኖረም ነው እያለ ይቀጥላል። አክለውም በአርሲ የተካሄደው ጭፍጨፋ አንዳች ሀዘኔታ ሳይሰማቸው ምርጫን ለማደናቀፍ ታቅዶ ነበር። አዲስ አበባ የሃይማኖት ተቋማት ውስጥም ቦምብ ይዘናል። በአርሲ የሞተው ሰው 3 ነው። ሌላው ህዝብ ሊታደግ የተሰለፈ የመንግስት ወታደር ነው ይላሉ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው።
ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር በየቦታው። የብልጽግናዎች ጠቅላይ ሚኒስትር ሆይ የአርሲዎች ጭፍጨፋ የእርሶን የምርጫ ድግስ ለማደናቀፍ ነው ከተባለ ታዲያ በመስከረም በህዳርና ታህሳስ የተካሄዱት ተመሳሳይ እልቂቶች ምንን ለማደናቀፍ የተካሄዱ ነበሩ? ያኔም ምርጫ ነበረበትን? ደግሞስ ምርጫ ለማደናቀፍ ከሆነ ለምን ራሳቸውን ተጎጂዎቹን ኦርቶዶክሶችን እያነቁ አሰሯቸው የሚለውን ጥያቄ እንለፈው። እሳቸው አበክረው የተበሳጩትና ያዘኑት አርሲ ውስጥ ሰዎች በሚከተሉት ሃይማኖት ምክንያት ጭፍጨፋ ስለተፈጸመባቸው ሳይሆን ለምን መከላከያ ያልታደጋቸውም በሚል ጦር ሰራዊታቸው ላይ የተሰማው ማህበረሰባዊ ቁጣ ነው። የአርሲ ኦርቶዶክሳውያንን እያሰለሱ እንዲጨፈጨፉ ያደረጉበትን ሁነትም እንዲሁ አቃለው ወታደሮቻቸው ላይ የተሰነዘረውን ትችት አጣጥለው አልፈውታል። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና ጠይቃለሁ። ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ማህበራዊ ግንኙነትን ለመበጣጠስ ተግተው የሚሰሩት ጠቅላይ ሚኒስትሩ ማህበራዊ አገልግሎቶችንም እንዲሁ ለውድቀት መዳረጋቸውን በፓርላማ ተነስቶላቸው ነበር። በየዓመቱ ከ90 በመቶ በላይ የ12ኛ ክፍል ተማሪዎችን ወደ ዩኒቨርሲቲ እንዳይገቡ የሚያደርጉበትን ፖሊሲ የውድቀት ፖሊሲ ነው የተባለባቸው አብይ ሚሊዮኖችን ከትምህርት ውጭ አድርገዋል የሚል ሐሳብ ሲነሳባቸው ይህንን እኮራበታለሁ ብለዋል። የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት በዋቅራዊ ኪሳራ የሚያሳይ ነው። 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በእኛ በኩል ግን በትምህርት ዘርፍ ያለን አቋምና የምንሰራው ስራ ከየትኛውም ዘርፍ ስራ በላይ እንኮራበታለን። የሚያማቅቅ የኑሮ ውድነት እንደ ወረርሽኝ የተስፋፋ ድህነት ሚሊዮኖችን ተስፋ እንዲቆርጡ ያደረገ ሁነት ስራ አጥነት የበዛበትን መንግስት የሚመሩት ጠቅላይ ሚኒስትሩ በአገሪቱ ውስጥ መካከለኛ መደብ የሚባለውን አጥፍተው ድህነት እንዳበዙም በፓርላማቸው ተነስቶላቸው ነበር። ይህንን ጉዳይ በቀጥታ አስተያየት አልሰጡበትም። ይልቁንም የተለያዩ ቁጥሮችን እየጠቀሱ አድገናል ሲሉ ውለዋል። በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። የኢትዮጵያ እድገት 10.2 10.3 ገደማ ማደግ እንደሚችል ያመላክታል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። ፈጣሪ ይመስገን ተሳካልን።
ጠቅላይ ሚኒስትሩ 5 ዓመት ሙሉ ያስፈራሩበትን አባሎቻቸውን ሳይቀር እየጎተቱ ያሰሩበትን ለመግደልና ለማሰር የሚያስችላቸውን ያስቸኳይ ጊዜ አዋጅ የሚያወጡበትን ወደኋላ 10 ዓመት ተመልሰው ሀብት የሚወርሱበትን ህግ ያወጡበትን ከሞተ ሰው ጭምር ንብረት የሚነጥቁበትን አዋጅ ያጸደቁበትን ፓርላማ አሰናብተው ሌላኛውን ብጤውን እንደ በለጠ ሞላ ያሉትን እንደ ኢዮብ መሳፍንት ያሉትን ወዝ ሊጎቻቸውን ሊቀበሉበት ወስነው አብቅቷል። የወደባችን ነገር የተደረሰ ከጎረቤት ሀገር ጋር ያለን ግንኙነት እንዴት ያለ ነው ወዘተ እያሉ ለጠየቋቸው ሰዎችም አንድም ምላሽ አልሰጧቸውም። ክቡር ጠቅላይ ሚኒስትር ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2 ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎች የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቱ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ?
በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፍኩት በተለያዩ ደረጃዎች እና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚሊ ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልቀሩ ድርጅቶች ጋር በተያያዘም የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሀሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1. እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን
ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች የኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ፣ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐዝ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ።